ጠቅላይ ሚኒስትር ዶክተር አብይ አህመድ ከተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ዋና ጸሐፊ ክላቨር ጋቴት ጋር መወያየታቸውን አስታወቁ። ግብጽ የቅኝ ግዛት ዘመን አስተሳሰቦች ላይ ተንተርሳ በአባይ ወንዝ ላይ ለምትከተለው የተሳሳተ እሳቤ ኢትዮጵያ ምንም ቦታ የላትም ሲል የውጭ ጉዳይ ሚኒስቴር አስታወቀ። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ 26000 ቤቶችን ለማስገንባት ለሀገሪቱ የመጀመሪያ በሆነ ግንባታ ቴክኖሎጂ በዛሬው ዕለት ስራ አስጀምረዋል። በአፍሪካ ሚዲያዎች የሴቶችን ተሳትፎና ደህንነት ማረጋገጥ የሚያስችል ጥረት እየተደረገ መሆኑን የአፍሪካ ህብረት አስታወቀ። የኢትዮጵያ አየር መንገድ በሉዋንዳ አንጎላ በተካሄደው በአፍሪካ አየር መንገድ ማህበር 57ኛ ዓመታዊ ጠቅላላ ጉባኤ ላይ በርካታ ሽልማቶችን ማግኘቱ ተገለጸ። ከውጭ የእንግሊዝ ወታደሮች በኬንያ ውስጥ ጾታዊ ጥቃት መፈጸማቸውን የኬንያ ፓርላማ አስታወቀ። ሰላም ጤና ይስጥልን ውድ የሐሳብ ሚዲያ ወዳጆች፣ ይህ ሐሳብ ሚዲያ ነው። ከዚህ ሰዓት ጀምሮ ከሀገር ውስጥና ከውጭ ከተሰሙ አበይት ጉዳዮች ውስጥ የመራረጥናቸውን እናጋራችኋለን። አብሬያችሁ ቆይታ የማደርገው ቴዎድሮስ ብርሃኑ ነኝ። አብራችሁን ቆዩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ዋና ጸሐፊ ክላቨር ጋቴት ጋር መወያየታቸውን አስታወቁ። ውይይታቸውም እንደ አውሮፓውያን አቆጣጠር በ2027 አፍሪካን በሚገባ የሚወክል ኮፕ 32 በማዘጋጀት ረገድ በጋራ መስራት በሚቻልባቸው ጉዳዮች ላይ ያተኮረ እንደሆነ ተናግረዋል። በውይይቱም ላይ የተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ብሎም ዋና ጸሐፊው ከቡድናቸው ጋር በመሆን ኮፕ 32 ስኬታማ እንዲሆን ከፍተኛ አስተዋጽኦ እንደሚያበረክቱ ያላቸውን እምነት ገልጸውላቸዋል። መንግስት ከሳምንታት በፊት የኮፕ 32 ተወካይ ፕሬዝዳንት መሰየሙና ጠቅላይ ሚኒስትር አብይ አህመድ በተገኙበት ቁልፍ የዝግጅት ተግባራትን ለማቀናጀት የሚያስችል የብሔራዊ አስተባባሪ ኮሚቴ ተቋቁሞ ስብሰባ ማድረጉ አይዘነጋም። ስብሰባውም ኢትዮጵያ የኮፕ 32ን ስታስተናግድ አካታችና በሚገባ የተሰናዳ ጉባኤ እንድታሳካ ለማረጋገጥ መንግስት ያለውን ቁርጠኝነት ያሳየበት ነው መባሉ ይታወሳል። ኢትዮጵያ ለግብጽ ቅኝ ግዛት ዘመን አስተሳሰቦች ምንም ቦታ የላትም ሲል የውጭ ጉዳይ ሚኒስቴር አስታወቀ። ሚኒስቴሩ ወቅታዊ ጉዳይን አስመልክቶ ባወጣው መግለጫ በቅኝ ግዛት ዘመን እሳቤ ውስጥ ያሉ የግብጽ ባለስልጣናት በአባይ ወንዝ ላይ ያላቸውን የተሳሳተ አመለካከት እንዲሁም አቋም አሁንም እያንጸባረቁ ነው ብሏል። የሀገሪቱ ባለስልጣናት የሁለትዮሽ ድርድሮችን ወደ ጎን በመተው በቀጥታም ሆነ በተዘዋዋሪ ኢትዮጵያ ላይ የሚያሰራጩት መሰረተ ቢስ ውንጀላ ተቀባይነት እንደሌለውም ሚኒስቴሩ ገልጿል። በአፍሪካ ቀንድ ቀጠና የግብጽ መንግስት ኢትዮጵያን ጨምሮ በቀጠናው ባሉ ሀገራት አላስፈላጊ ጣልቃ ገብነት በማድረግ ላይ ይገኛል ያለው የሚኒስቴሩ መግለጫ ኢትዮጵያ ይህን የተሳሳተና ጊዜው ያለፈበት አካሄድ እንደማትቀበለው አስታውቋል። ኢትዮጵያ ፓን አፍሪካኒዝምንና በአህጉሪቱ ውስጥ የጸረ ቅኝ ግዛት ትግሎችን በመደገፍ ረጅምና አኩሪ ታሪክ ያላት ሀገር ናት ያለው መግለጫው ግብጽ እንደ ሀገር በአባይ ወንዝ ላይ ለምትከተለው የተሳሳተ እሳቤ ኢትዮጵያ ቦታ የላትም ብሏል። የአባይ ወንዝ ከኢትዮጵያ ደጋማ ቦታዎች የሚመነጭና 86 በመቶ የሚሆነውን የናይል ተፋሰስ ውሃ ከኢትዮጵያ እንደሚሄድ የሚታወቅ መሆኑን ያስታወቀው መግለጫው ኢትዮጵያ እንደ ሌሎቹ የተፋሰሱ ሀገራት ይህን የተፈጥሮ ሀብት የመጠቀም መብት አላት ብሏል። ዓለም አቀፍ ሕጎችን አክብራ እየሰራች የምትገኘው ኢትዮጵያ በድንበሯ ውስጥ የሚገኘውን የተፈጥሮ ሀብት ለመጠቀም ከማንም ሰው ፈቃድ የመጠየቅ ግዴታ እንደሌለባትም ሚኒስቴሩ አመላክቷል። ግብጽ ውይይቶችንና ድርድሮችን በተደጋጋሚ ውድቅ ስታደርግ መቆየቷን የገለጸው ሚኒስቴሩ አሁን ላይ ሀገሪቱ ከዚያም አልፋ ግጭቶች በማቀነባበር የጥላቻ ንግግሮችን በማሰማት ስራ ላይ ተጠምዳለች ብሏል። ይህ ኃላፊነት የጎደለው ተግባር በሁሉም የሚመለከታቸው አካላት ሊወገዝ እንደሚገባም ሚኒስቴሩ አሳስቧል። እንደ ታላቁ የኢትዮጵያ ህዳሴ ግድብ ያሉ ፕሮጀክቶች ከኢትዮጵያ አልፈው የአፍሪካ በራስ የመተማመንና የእድገት ምሳሌዎች ናቸው ያለው ሚኒስቴሩ ኢትዮጵያ በልማትና በትብብር ማዕቀፍ ከሁሉም ሀገራት ጋር ለመስራት ዝግጁ እንደሆነች አስታውቋል። ኢትዮጵያ በአባይ ወንዝ ላይ አሁን ያለውን ትውልድ ሆነ የሚመጣውን ትውልድ ፍላጎቶች ለማሟላት በፍትሃዊነት ላይ የተመሰረተ ሁሉንም ተጠቃሚ የሚያደርግ መፍትሄዎች ላይ መስራቷን ለማረጋገጥ በጽኑ ትቆማለች ሲልም የውጭ ጉዳይ ሚኒስቴር በመግለጫው አመልክቷል።
የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ 26000 ቤቶችን ለማስገንባት ለሀገሪቱ የመጀመሪያ በሆነ የግንባታ ቴክኖሎጂ በዛሬው ዕለት ስራ አስጀምረዋል። በዚህ ዓመት ከያዝናቸው ዋነኛ ዕቅዶች መካከል ቀዳሚው ለከተማችን ነዋሪዎች የቤት አቅርቦትን ተደራሽ ማድረግ ነው ያሉት ከንቲባዋ በአመቱ ከ100,000 በላይ ቤቶችን ለመገንባት አቅደን በርካታ ተግባራትን እያከናወንን ነው ብለዋል። እቅዳችንን በጥራትና በፍጥነት እውን ለማድረግ ለሀገራችን የመጀመሪያ የሆነውን ኮልድ ፎርምድ ስቲል ወይም ሲኤፍኤስ የግንባታ ቴክኖሎጂን መጠቀም አንድ አማራጭ አድርገን ዛሬ ስራ አስጀምረናልም ነው ያሉት። ቴክኖሎጂው በሌላው ዓለም የተለመደና ቤቶችንም ሆነ ህንፃዎችን በፋብሪካ ውስጥ የሚገጣጠሙ ብረቶችን በመጠቀም ወለልን፣ ግድግዳና ጣሪያን ጨምሮ ሁሉንም ክፍል በፍጥነትና በጥራት ማምረት የሚያስችል አሰራር መሆኑን አመላክተዋል። የቴክኖሎጂ ፋብሪካው በንፋስ ስልክ ላፍቶ ክፍለ ከተማ መተከሉን ገልጸው በፈጠራና ፍጥነት መርህ ግንባታን ከሳይት ወደ ፋብሪካ በመቀየር የግንባታ ፍጥነትን በማሳደግ ወጪን በመቀነስና ጥራትን በማሻሻል አንጻር ተመራጭ መሆኑንም ጠቁመዋል። አስተዳደራችን እንደወትሮ የነዋሪውን ጥያቄ ለመመለስና ተጠቃሚነቱን ለማረጋገጥ በጠንካራ የፕሮጀክት ማኔጅመንት ዲሲፕሊንና በ24/7 የስራ መርህ ፕሮጀክቱ በጥራትና በፍጥነት ተጠናቆ ለታለመለት ዓላማ እንዲውል ያደርጋል ሲሉም ገልጸዋል። በአፍሪካ ሚዲያዎች የሴቶች ተሳትፎና ደህንነት ማረጋገጥ የሚያስችል ጥረት እየተደረገ መሆኑን የአፍሪካ ህብረት አስታወቀ። በአፍሪካ ውስጥ በሚዲያ ዘርፍ የሚሰሩ ሴቶችን አስመልክቶ የተዘጋጀ ኮንፈረንስ ዛሬ በአዲስ አበባ መካሄድ ጀምሯል። ቃልን ወደ ተግባር፣ የሚዲያ ደህንነትና የስርዓተ ጾታ እኩልነትን የሚያረጋግጡ ፖሊሲዎችን መንደፍና መተግበር የኮንፈረንሱ መሪ ሀሳብ ነው። በኮንፈረንሱ ከመላው አፍሪካ የተውጣጡ ጋዜጠኞች፣ ፖሊሲ አውጪዎችና የሚዲያ ተቆጣጣሪዎች፣ የሲቪል ማህበረሰብ ተቋማት፣ የቴክኖሎጂ ባለሙያዎችና ምሁራን ተሳትፈዋል። ደህንነቱ የተጠበቀና አካታች የሚዲያ ምህዳር መፍጠር የሚያስችሉ ፖሊሲዎችና የህግ ማዕቀፎች ማጠናከር የስብሰባው አበይት አጀንዳ ነው። ማዕቀፎቹ በተለይም ሴቶች በሚሰሩባቸው የሚዲያ ተቋማት ፍትሐዊ ውክልና እንዲያረጋግጡ ማድረግ በሚቻልባቸው ሁኔታዎች ላይ ምክክር እንደሚያደርግ የአፍሪካ ህብረት መረጃ ያመለክታል። ቴክኖሎጂ፣ ሰው ሰራሽ አስተውሎትና ዲጂታል አማራጮች እኩልነት የሚያንጸባርቁ ትርክቶችን ከመቅረጽ አንጻር ያላቸው ሚና ሌላኛው የትኩረት አጀንዳ ነው። አዲስ የአፍሪካ ሴቶች በሚዲያ የፖሊሲ መግለጫ ይፋ እንደሚሆንና የጋራ አቋም የተያዘባቸውን ጉዳዮች ተፈጻሚነት የሚከታተል ቡድን እንደሚቋቋምም ተመላክቷል። ኮንፈረንሱ ለፖሊሲ ግብዓት የሚሆኑ ምክረ ሀሳቦችን መሰረት የሚጥል የተጠያቂነት ማዕቀፎችን ማስፋትና በባለድርሻ አካላት መካከል ጠንካራ ትብብርን ለመፍጠር እንደሚያስችል ተገልጿል። እውነቱ በአፍሪካ ሚዲያ የሴቶችና ወጣቶች ተሳትፎን ማሳደግ እንዲሁም ተደማጭነት የመጨመር ጥረት አካል መሆኑን ህብረቱ ያስታወቀ ሲሆን ኮንፈረንሱ እስከ ነገ እንደሚቀጥልም ጠቁሟል። የኢትዮጵያ አየር መንገድ በሉዋንዳ አንጎላ በተካሄደው በአፍሪካ የአየር መንገድ ማህበር 57ኛ ዓመታዊ ጠቅላላ ጉባኤ ላይ በርካታ ሽልማቶችን ማግኘቱ ተገለጸ። የኢትዮጵያ አየር መንገድ በአፍሪካ አየር መንገድ ማህበር ወይም አፍራ 57ኛ ዓመታዊ ጠቅላላ ጉባኤ ላይ በ4 ዘርፎች አሸናፊ ሆኗል። ማህበሩ በአንጎላ ሉዋንዳ ባዘጋጀው ዓመታዊ የእውቅና መድረክ ላይ የኢትዮጵያ አየር መንገድ መሸለሙን አስታውቋል። በዚህም አየር መንገዱ በዓለም አቀፍ ስራዎች ትርፋማነት የ2024 ምርጥ አየር መንገድ እውቅናን ሲያገኝ አፍሪካን በአየር ትራንስፖርት በማገናኘት የላቀ አገልግሎት በመስጠትም ማሸነፍ ችሏል። አየር መንገዱ ለአፍሪካ አቪዬሽን ኢንዱስትሪ እድገት ላበረከተው ከፍተኛ አስተዋጽኦ የላቀ አገልግሎት በመስጠት ዘርፍም አሸንፏል። እንዲሁም የአፍሪካ ህብረት በአህጉሪቱ ነፃ የአየር ትራንስፖርት እውን ለማድረግ ለያዘው ፕሮጀክት የላቀ አስተዋጽኦ በማድረጉም አየር መንገዱ ተሸላሚ መሆን ችሏል። በአፍሪካ ከ60 በላይ በዓለም አቀፍ ደረጃ ደግሞ ከ145 በላይ መዳረሻዎች ያሉት የኢትዮጵያ አየር መንገድ አፍሪካን በአየር ትራንስፖርት በማገናኘት የአንበሳውን ድርሻ ይይዛል። የኢትዮጵያ አየር መንገድ ያገኘው እውቅና ለፓን አፍሪካን እሴቶች መጠናከር የሰጠውን ትኩረት ከማሳየቱም በላይ የተቋሙ ሰራተኞች ቁርጠኝነትና ትጋት ውጤት መሆኑን የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው ገልጸዋል። አየር መንገዱ ለቀጠናዊ ትስስር እንዲሁም ለዘርፉ እድገት እያደረገ ያለውን አስተዋጽኦ አጠናክሮ እንደሚቀጥልም አስታውቋል። የተከበራችሁና የተወደዳችሁ የሀሳብ ሚዲያ ወዳጆቻችን ከሀገር ውስጥ ያገኘናቸውንና አበይት ያልናቸውን ጉዳዮች አጋራናችሁ። አሁን ደግሞ ከዓለም አቀፍ ያገኘነውን አንድ ጉዳይ በዝርዝር እንንገራችሁ። የእንግሊዝ ወታደሮች በኬንያ ውስጥ ጾታዊ ጥቃት መፈጸማቸውን የኬንያ ፓርላማ አስታወቀ። አደም ያሲን Kenya's parliament has accused British soldiers of decades of sexual abuse, killings. በሁለተኛው የዓለም ጦርነት በእንግሊዝ የተገዛችው በ1963 ነፃነቷን ያገኘችው ኬንያ ለበርካታ ዓመታት በምድሯ ላይ የእንግሊዝ ወታደሮች እንዲሰፍሩና
የጦር ልምምድ እንዲሰሩ ማድረጓ የሚታወስ ሲሆን በአሁኑ ወቅት በወታደሮቹ ላይ ክስ ማቅረብ ጀምራለች። በኬንያ መንግስት ፍቃድ ተሰጥቷቸው በባቱክ ከተማ ለወታደራዊ ጦር ልምምድ የተሰማሩ የእንግሊዝ ወታደሮች በሴቶች ላይ ጾታዊ ጥቃት ሲፈጽሙ እንደነበረና ሰዎችንም ሲገሉ እንደቆዩ የኬንያ ፓርላማ አስታውቋል። የእንግሊዝ ወታደሮች ግፍና በደል ሲፈጽሙብኝ ነበር ያስባለችው ባቱክ ከተማ የበርካታ የውጭ መገናኛ ብዙሃኖችን ቀልብ ስባለች። በእንግሊዝ ወታደሮች ላይ ክስ ያቀረበው የኬንያ ፓርላማ ጥፋቱን ፈጽመዋል የተባሉ ወታደሮች ለፓርላማው ምርመራ ፈቃደኛ ባለመሆናቸው ምክንያት ፓርላማው ክስ እንዳቀረበባቸው ዘጋርዲያንና ቢቢሲን ጨምሮ በርካታ የውጭ መገናኛ ብዙሃኖች ዘግበዋል። የኬንያ ፓርላማ በብሪታንያ ወታደሮች ላይ ያቀረበውን ክስ የተመለከተው በኬንያ የሚገኘው የዩናይትድ ኪንግደም ከፍተኛ ኮሚሽን የኬንያ ፓርላማ ማስረጃ ካቀረበ ሰራዊቱ ለምርመራ ክፍት እንዲሆን እንደሚያደርግ መግለጹን ቢቢሲ ዘግቧል። ለበርካታ ዓመታት በኬንያ ባቱክ ከተማ በመስፈር ወታደራዊ ጦር ልምምድ ሲያደርጉ የነበሩት ለኬንያ ወታደሮችም ስልጠና ሲሰጡ የቆዩት የብሪታንያ ወታደሮች በከተማዋ እንዲሰፍሩ መደረጉ በበርካቶች ዘንድ ጥያቄን ሲያስነሳ ቆይቷል። በየዓመቱ ከ1000 በላይ የኬንያን ወታደሮች ስታሰለጥን የነበረችው ዩናይትድ ኪንግደም በሺዎች የሚቆጠሩ ወታደሮቿን ለበርካታ ዓመታት ወደ ኬንያ ስትልክ መቆየቷን ቢቢሲ ዘግቧል። ተበዳዮችን በማነጋገር 94 ገጽ ያለው ዘገባ በእንግሊዝ ወታደሮች ላይ ያወጣው የኬንያ ፓርላማ የብሪታንያ ወታደሮች የሥነ ምግባር ጥሰትና የመብት ጥሰት መፈጸማቸውን ይፋ አድርጓል። ፓርላማው ጉዳዩ ከደረሰባቸው ሰዎችና ከኤጀንሲዎች የቃልና የጽሑፍ ሀሳቦችን ይፋ ማድረጉን ዘጋርዲያን ዘግቧል። ባቱክ ከተማን እንደ ልማት አጋር ሳይሆን እንደ ወረራ ነው የታየችው ያለው ፓርላማው የተጎዱት ነዋሪዎች ከቅኝ ገዢዎች ተግባር ጋር እንደሚመሳሰል መናገራቸውን አስታውቋል። ከዚህ ቀደም አንድ የእንግሊዝ ወታደር በባቱክ ከተማ በአንድ ግለሰብ ላይ ጥቃት በመፈጸሙ ምክንያት በሀገራቶቹ መካከል ያለው ግንኙነት እንዲቀዛቀዝ ያደረገ ሲሆን የብሪታንያ መንግስት በጥቃቱ እንዳዘነ መግለጹ አይዘነጋም። በኬንያ ፓርላማ አማካኝነት በወታደሮቿ ላይ አዲስ ክስ የቀረበባት ብሪታንያ የሚቀርቡ አዲስ ማስረጃዎችን ለመመልከት በሯ ክፍት መሆኑን አስታውቃለች። በእንግሊዝ ወታደሮች ላይ ክስ ያቀረበው የኬንያ ፓርላማ በባቱክ ከተማ የሚኖሩ ኬንያውያን ከግድያው በተጨማሪ የጾታ ጥቃት እንደተፈጸመባቸው ይፋ አድርጓል። በወታደሮቹ ጥቃት የደረሰባቸው ሴቶች በአካባቢው ባለስልጣናት አማካኝነት የመሰረቱት ክስ እንዲቋረጥ መደረጉንና ተጎጂዎቹ ፍትህ ለማግኘታቸውን ፓርላማው አስታውቋል። ወታደሮቹ ይህንን ጥቃት የፈጸሙት በጫካ ውስጥና ለስራ በተሰማሩ ሴቶች ላይ እንደሆነ የኬንያ ፓርላማ ማስታወቁን ቢቢሲ በዘገባው ላይ አስፍሯል። በእንግሊዝ ወታደሮች ጥቃት ተፈጽሞባታል የተባለችው ባቱክ ከተማ ለጾታዊ ጥቃት ፈጽሞ ትዕግስት እንደሌላት በባለስልጣናቶቿ በኩል አስታውቃለች። በብሪታንያ ወታደሮች ጾታዊ ጥቃት ምክንያት በርካታ አባት የሌላቸው ልጆች መወለዳቸውን ያስታወቀው የኬንያ ፓርላማ የልጆቹ እናቶች ችግር ውስጥ መግባታቸውን በሪፖርቱ ላይ ይፋ አድርጓል። ባቱክ ከተማ በእንግሊዝ ወታደሮች አማካኝነት ጥቃት እንደተፈጸመባት ያስታወቀው የኬንያ ፓርላማ በከተማ ውስጥ ከጾታዊ ጥቃት በተጨማሪ ያልፈነዱ ቦምቦች በነዋሪዎች ላይ ጉዳት እያደረሱ መሆናቸውን ገልጿል። በከተማ ውስጥ የሚኖር አንድ ልጅ በዚህ ጥቃት ምክንያት 2 እጆቹና አይኑን እንዳጣ ፓርላማው በሪፖርቱ ላይ ገልጿል። በኬንያ ፓርላማ አማካኝነት በወታደሮቹ ላይ ክስ የቀረበበት የብሪታንያ መከላከያ ሚኒስቴር በኬንያ በተከሰቱ ሁነቶች ማዘኑ እንዳስታወቀ ሮይተርስ ዘግቧል። የኬንያ ፓርላማ በብሪታንያና በኬንያ መካከል ያለው የመከላከያ ትብብር ስምምነት ጉድለት እንዳለበት አስታውቋል። በኬንያ ፓርላማ ሪፖርት ምክንያት መግለጫ ያወጣው የኬንያ መከላከያ ሚኒስቴር በባቱክ ከተማ ነዋሪዎች ላይ ጥቃት የፈጸሙ ወታደሮችን በተመለከተ ከእንግሊዝ መንግስት ጋር ለመደራደር ጥያቄ ማቅረቡን ቢቢሲ ዘግቧል። የተከበራችሁና የተወደዳችሁ የሐሳብ ሚዲያ ወዳጆች ለዕለቱ ያሰናዳንላችሁ መረጃዎቻችን የሰማችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ አመስግነናል። ጤና ይስጥልን።